ለጌታ ተመስገን በጌታ በኢየሱስ ክርስቶስ ስም እንዳላቡነ በሰማያት ስለመጣችሁ እጅግ በጣም ደስ ብሎናል። ያላችሁን አድርጋችሁ በፍጹም ፍቅርና ቅንነትኛ ጋር መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ ምርጥ እህቴ ናት። አታገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል። ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤቴ ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው። እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁን ስላላችሁ እናመሰግናለን። እንግዲህ እዚህ ያለ ነው የበረሃው ገነት ቤኖና ወደ መተሃራ አካባቢ ነው የምንገኘው። በጣም ነው የሚያምረው። የእውነት ኢትዮጵያ ውስጥ ያለው ሁሉ እስከማይመስለኝ ድረስ እጅግ በጣም ያስደመመኝ ቦታው እዚህ ቦታ ተቀምጠን ጽድት ባለው አየር ጽድት ባለው ቦታ ላይ እንደዚህ በሚያምር ሐይቅ ታጅበን ነው ዛሬ ያከበርነው ጋብቻችንን። 18 ሰዎች ነበሩ ጋብቻችን ላይ አብረን የምንጀምረው የኑሮ ስርዓት ምክንያት በማድረግ የጠራናችሁ። ይህም የቃል ኪዳን የቀለበት ፕሮግራማችን ነው። ሂሳብ እንሰራ ነበር አብረን ገንዘብ ወጪና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራን አለ። ፎቶግራፍ እሱና ገነት ልጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሞ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብነፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግናለሁ። እግዚአብሔርና አመሰግናለሁ ሰዎችን ስላዘጋጀልን
የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል ፈጣሪ ይጨርሳል በቃ ፈጣሪ ጀምሮታል እሱ ይጨርሰዋል እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው ፍቅር ናችሁ ምግባችሁ ይጣፍጣል ፍቅር ናችሁ ፊታችሁ ይጣፍጣል ልባችሁ ይጣፍጣል በጣም እናመሰግናለን እኔ ማን ነኝ ቤቴስ ምንድን እኔ ማን ነኝ ዝቅ ያልኩ ሆነ ቦታ ከሰው መንጋ ተገልዬ ዳንኤል ቃል ያው ተቃል ያለው እንግዲህ ያለው ከጫጫታ ኮካታው ልቤን በልቤ እያስታመምኩ ዝቅ ብዬ መደቤ ላይ ተቀምጬ ያለው እኔ ማን ነኝ ተጠቁሜ ለመባል እኔ ማን ነኝ አለሁበት ቦታ ታይቼ ተመንጥሬ ተስተውዬ ስሜቴ እኔ ማን ነኝ በሆነው ማንም ይሁን ሰው እግዚአብሔር ታላቅ ነው አሜን እግዚአብሔር ታላቅ ነው አሜን እግዚአብሔር ታላቅ ነው እግዚአብሔር ልዑክ አለው መልእክተኛ አለው አለበለዚያ ለሰው የሚቻል አይደለም ለእግዚአብሔር ካልሆነ በቀር ለሰው የሚቻል አይደለም ለሰው የሚቻል አይደለም እህት ወንድሞቼ ተደብቄ ኬዎስ ያለው ሰው ለሰው የማይቻል ተችሏል ክብሩን እሱ ይወሰድ አሜን ክብሩን እሱ ይወሰድ አሜን መጪውንም ጊዜ ለሱ እንተዋለን በእኛ ቀን የሚሆን ነገር የለም በራሳችን ብዙ ጉልበት የለንም ልባችንን ባለጻን ቁጥር እሱ መስመር አለው መንገድ አለው እሱ መልስ አለው ቀሪው እድሜ ለክብራችሁ እንዳናሳፍራችሁ ያርጋል ብንፈተን ሊደንቃችሁ ይገባል እግዚአብሔር ያጽናል የሱን መንገድ ተከትለን በሱ ብርታት በሱ ኃይል በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል ሁሌም ቀና መንገድ በተከተለን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን እግዚአብሔር ያጽናል እናንተም ከጎናችን እንደቆማችሁ ሁሉ በጸሎታችሁ አብራችሁ ነው በጣም እናከብራችኋለን በጣም አሁን ያለገባችሁ በሰርጋችሁ ያገባችሁ በልጆቻችሁ ሰርግ ለመቆም ያብቃል እናንተን በታሪክ አጋጣሚ ከጎናችሁ ለመቆም ማማዬ እንግዲህ በእኛ ህይወት ውስጥ ያው ሁሉን ነገር ታውቃለች በሁሉ ነገር ውስጥ አብራ ኖራ አድጋለችና ያለፈውን ሳይሆን አሁን ላይ ያለውን ስሜትሽን ነው ማወቅ የምፈልገው ያለፈው አልፏል ባለፈ ነገርኛ ወደ ኋላ እንመለስምና ዛሬ ላይ እንደ ታላቅ እንደ ዳኛው ምን ተሰማሽ ሁላችሁም ስለመጣችሁ በጣም አመሰግናለሁ እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንትና እኔ ብዙ መናገር አልፈልግም እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ የማማ ጊፍት በጣም በነገራችን ላይ ማኪ ሾፒንግ የሚል አዲስ ዌብሳይት ልጄ ክሬት አድርጋለች እንድታውቁት ዌብሳይት ነው የተለያዩ ማቴሪያሎች የተለያዩ ነገሮችን የምትሸጥበት የምትገዛበት ዌብሳይት ነው በቅርቡ አናውንስ እናደርገዋለን ኦፊሻሊ በኢንስታግራም ከብዙ ሰዎች ጋር የተገናኘች የተለያየ ነገር ትሰራ ነበር በጣም ጎበዝ ነች ማማ እንደ እድሜዋ አይደለም ከእድሜዋ በላይ ህይወትን ኑሮን ለማሸነፍ ህይወትን ለማግኘት መንገዶችን ለማግኘት የምትጥር ሰው ነች ይገርመኛል በቃ ተላቃለች ከኛ
እሷ ብቻ ሳትሆን ቅዱስም እየተላቀቀ ነውና ራሳችሁን ችላችሁ ስለምትቆሙ ስለምታስቡ ለመቆም ስለምትጨረጨሩ እጅግ በጣም አም ፕራውድ ኦፍ ዩ በጣም ነው መኮራባችሁ ልጆቼ እጅግ በጣም አንዳንድ ልጅ የሚያዩን አይኖርም ሁሉ ጊዜ የሚኖረውን ቤተሰብን እያየ አይደለም የሚኖረው በራሱ መንገድ ነው የሚኖረው እናንተ ደግሞ እኛን እያያችሁ ስለምትኖሩ እኛን ስለምትከተሉ የኛን አራያ ስለምትከተሉ በተለይ ከስራ ጋር በተያያዘ እጅግ በጣም ነው ኩራት የሚሰማኝ እኔ ቀና ብዬ ነው የሚሄደው የትም ቦታ የነ መክሊትና አትስባል አቤት ትላለህ ገና ሰው ሊልስል እንኳን አቤት እላለሁ ቀድሜ ያን ያህል ነው ፊልም ማድረግና ልጄ ጎበዝ ይሄ ዌብሳይትሽ በጣም ትልቅ ቦታ ይደርሳል እሺ አንላይን ልክፈተው እሺ ተያይዘን ይሄ ነገር እንዴት ነው ለኔ ነው ያረጃችን ይጣማል ፈልጋል እሺ እሺ መፈወስ ምችል ከሆነ ዛሬ ፈወሳለሁ መጽሐፍ ቅዱስ ነጥቼ ፈወሳለሁ በጣም ትልቅ ነገር ነው እግዚአብሔር ይሰራል ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል እናመሰግናለን በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው ሁለቱንም ስለምናውቃቸው እሷ የሌላት ነገር እሷ አለ ሁሉ ነገር እሱ የሌለው ነገር ደግሞ እሷ አለ በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው ምንድነው እነሱ እንዲሰሩ ያላረጋቸው እንለበል ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው ከነሱ ምንድነው ብለን እናስባለን እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው ምንም አድርጎ አይደለም ተግባራቸው ምንም ብለውን አይደለም ሲያወሩ ምንም አይደለም እኛ ከልጅነታችን ጀምሮ እያደግን ያየነው እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተመረናል አሁንም ድረስ ያስታውቃል እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው በእግዚአብሔር ነው ካገባን በቤተክርስቲያን ነው ብለን ደምደመናል አስበናል ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ እናንተ በፈቀዳችሁለት ልክ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው ግን መጨረሻው እሱ ነው አመሰግናለሁ በጣም ትልቅ ነገር የተናገርኩ በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው በዚህ አጋጣሚ እንኳን አደረሳችሁ እግዚአብሔር እስከ መጨረሻው ድረስ ያቆያችሁ ክፉ መንፈስ ክፉ ሰይጣን ከመሃላችሁ እንዳይገባ ገብቶ ያቅም አሁንም አይገባም ለነገሩ አትፈቅዱም ደስ ትላላችሁ በጣምና ያልፈቀደ ሰው ላይ አይገባም እንኳን አደረሳችሁ በጣም ደስ ከአይምሮ በላይ ነው በማናችም አይምሮ ፈለገ ምሁር ቢሆን ፈለገው ቢሆን በነሱ አይምሮ አልሆነም በማሆነ ስራው ደግሞ ድንቅ ደስ የሚለኝ አሁንም ገነትንም እሱን አላስከፋ እንዲያዝረገች በደለች እንዲያከፈች ሳንጸት በደስታችን ባዘናችን እየተገኘች ነው 14 ዓመት ተላያችሁ ነው she was with us practically with us ባይምሮ በሀሳብ ብቻ አይደለም ባዘናችን በደስታችንም ከኛ ጋር ነበረች ከሱ ይልቅ እሷ ነበረች ሪሊ እወድሻለሁ ተባረክ ደስ ብሎኛል አሁንም እግዚአብሔርን አመስግኑልኝ
ብዙ ማለት አልችልም። ተባረክ። ጨርሻለሁ። ዘሌ ሌላው የልባችን ሰው አዎ ዘሌ ናልኝ ዘሌ ወይኔ እንዴት እንደምወደው ሁሉንም ገልጽለት ከነ ባለቤቱ ሀና ለኛ ቤተሰብ ያላቸው ስሜት ይገርመኛል እና ዘሌ አክብረን ስለመጣ በጣም አመሰግናለሁ። በጣም እዛች ካዛንስ በነበረችው ባዶ ቤታችን ውስጥ ተቀምጠን በጣም የሚገርሙ ሰዎች እኮ ድራማ የሚሰሩ ይመስለኛል። ለምን አንቺ ሰርተሽ ስትመጪ እሱ በር ይከፍታል፣ አንቺ ተቀምጠሽ ሲመጣ በር እየተከፈታችሁ ነው ወይ የምትኖሩት? የምትገርሙ ናችሁና አንድ ቀን ታሪካችሁ ይለወጣል ይል ነበር ዘሌና ብዙ ነገር አለ እናንተ ብዙ የምናውቃቸው በእኛ ህይወት ውስጥ ስሜትን አውቀዋለሁ፣ ልብህን አውቀዋለሁ። ከሙሉጌታ በላይ እኔ አውቃለሁ ዘሌ ለኛ ያለን ነገርና ስለመጣ ደስ ብሎኛል። እግዚአብሔር አክብርልኝ። ምንድነው የተሰማኝ? እሺ በመጀመሪያ ሁላችሁም ስለመጣችሁ አመሰግናለሁ። እንግዲህ ያው እኛ እንግዲህ ሰውን ሳይሆን ላኪውን ነው የምናመሰግነው። መጀመሪያ ላኪ እሱ ነው። ሰው በራሱ ምንም የማድረግ አቅም የለው። እሱ ወርዶ ነገሮችን አይሰራም፣ ሰዎችን ይልካል። ተላላኪዎችንም እናመሰግናለን። የት ነህ አለኝ አንድ ቀን ደውሎ 6 ኪሎ ነው ስለው ና አለኝ። ሄድኩ። ወረቀት አወጣና ከኪሱ ሰጠኝ እና በቃ በቀጠሮ ቀን እንድትመጣ አለኝ። ከዛ ሄደ። ሳነበው እንዴ የምድብ ችሎት ምናምን ይላል። እንዴ እነዚህ ሰዎች ምንድነው? ከዛ አልገባኝም። ሄድን። 6 ኪሎ ነበረ። አሁን እዛ እኔ ሁለቱንም ለማቃቸው ምስክር የጠራኝ እኔን ነው። ገነትም ቤተሰብ ነች ለኔ ነች። አሁን 6 ኪሎ ስደርስ ፍርድ ቤት ገነትን አየኋት ፍርድ ቤት ውስጥ። ከዛ እግሬ ተንቀጠቀጠ። ማለት ለማ እንደምመሰክርም ምናምን ግራ ገባኝና እሱ ያየውን ነው የምትመሰክረው አለኝ። ከዛ ሰዎች ነበሩ ስም መጥቀስ አያስፈልግም። አሳዘንኳቸው፣ በጣም አሳዘንኳቸውና አይ በቃ ዘላለም አንተ አትገባም፣ ውስጥ አትገባም፣ እኛ ጉዳዩን እንጨርሰዋለን፣ ቁጭ በላሉኝ። አሁን እነሱ እንደዛ ሲከራከሩ ለካ አሁን ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም፣ ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያቺንም ዝም ታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። ከ13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን የሚያውቀው እግዚአብሔር ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን፣ ጸጥ ሲል የማይሰማ የመሰለን፣ ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ አውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል፣ ቆሽሿል ብለው ሲያስቡ እግዚአብሔር ሁሉ ነገር ያደርጋል፣ ታሪክ ይቀይራል ብለሻል። ኦልሞስት ቀይሮታል። እግዚአብሔር ይመስገንና እኔ ወንድሜን በጣም ነው የምወደው። ወንድሜ ወንድም አይደለም አባት ነው፣ የኔ አባት። ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋ ነው እኔን ያስተማረኝ። እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙሉጌታ እኔ እሱም ታሪክ ዘርዝሬ ያልጨርሰው። እንዲህ አይነት ሰው ደግሞ የሚከፈለው ዋጋ አንድ እንዲሆን ሰው እንዲሆን ነው። ትልቅ ቦታ እንዲደርስ፣ በልጆቹ እንዲደሰት ነው፣ ከሚስቱ ጋር እንዲኖር ለሁሉም ነፍስ ሙሉጌታ የተሰጠ ሰው። ሙሉጌታ እናት ነው። ማንም ሰው መመስከር ይችላል። ሙሉጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ
መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው ለሰው የኖረ ዘላለም ህይወቱን የሚጨርስ ሰው ግን መኖር ማለት ምን ማለት እንደሆነ ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሪያ ስለኖርኩ ነው ሁሉ መናገረው እግዚአብሔር ይባርክሽ እግዚአብሔር እድሜሽን ይጨምር ወግ ማረግ ያሳይሽ በእውነት ከዚህ የበለጠ አንቺ ለዚህ ትዳር ደግሞ የለፋሽውን ነገር አቃለሁ እግዚአብሔር ይኑርልህ ወንድሜ እኔን ትልቅ እንዳደረከኝ ልጆችን ትልቅ ቦታ ያደርስልህ የልጆችን ፍሬ ያሳይ እግዚአብሔር አንተንም አንገትን ቀና አድርገህ የምትሄድበትን ዘመን ያምጣ በእውነት እግዚአብሔር ከትቢያ ላይ አይደለም ከምንም ላይ ማንሳት ይችላል እግዚአብሔር ያንሳ በከፍታ ላይ ያራምድ ልጆቹ እግዚአብሔር ይባርካቸው